ኦራይት እንግዲህ ያየሁትን የታዘብኩትን ለማስቀመጥ ነው። መነገርም እንዳለበት ተማመናለሁ። ያየሁት ማለት የነቃ ህሊና እንዲኖረን እኔ ያየሁበትን አንግል ያላያችሁ ሰዎች ካላችሁ ያንን እንድታረጉ ነው። እውነት ለመናገር መሃይምነት ወይም ደግሞ አለማስተዋል ወይንም ደግሞ የሰው ልጅ ነገሮችን ኮንሰርን አድርጎ ችግሩንና የሚያመጣውን ጣጣ ካለመረዳት አንደበት እንዳመጣ ከመናገር የመጡ ችግሮች ዋጋ እያስከፈሉ እንዳለ ሶሻል ሚዲያ ላይ በርካታውም በሃይማኖት በለው በማህበራዊ ህይወት በለው በሴቶቻችን በወንዶቹም እንደ መላው ኢትዮጵያ የአስተሳሰብ ችግር ስላለብን ዋጋ እየከፈል እንዳለ ይሰማኛል። የበለጠ በጣም የደነቆሩ የተስፋዬ ገብረአብ ወይም ደግሞ የተስፋዬ ገብረ እባብ ኤርትራዊው ተስፋዬ ገብረ እባብ በመለስ ዜናዊንና በኢህአዴግ ስርዓት ላይ በነበሩ ሰዎች አማካኝነት ድርሰት ተደርሶ በድርሰት ምክንያት የአማራን ህዝብ የሚያሳድዱ የኦሮሞ ተወላጅ የሆኑ የኦሮሞ ብሔርተኛ ነን የሚሉ የተስፋዬ ገብረአብ ቅምጥሎች ናቸው። ግን እኔ አንዳንድ ጎጃም ከሆነች እኔ የዘመነ ቅምጥል የዘሜ ምናምን የሚሉ አሉ። በዚህ ደግሞ በጎንደር ከሆነ ደግሞ የሳሚ ቅምጥል ምናምን የሚሉ አሉ። በዚህ በወሎ ከሆነ ደግሞ የምሬ ቅምጥል ምናምን የሚሉ አሉ። በሸዋ ከሆኑ ደግሞ አንዱን ፋኖ የጠሩና የእሱ ቅምጥል የሸዋ ቅምጥል የራያ ቅምጥል ምናምን የሚሉ ሴቶች እንዳሉ ደግሞ ተመልክቻለሁ። ቆንጆች ናቸው በነገራችን ላይ የአማራ ሴቶች ያሉትን ቢሉ ምንም ችግር የለኝም። የኦሮሞ ብሔርተኛና የአማራ ሰው የሚከተሉ ወንዶች አሉ። ሰው ይሄ ሐሳብ ላይ ሳይሆን ግለሰብ ላይ መሰረት ያደረጉ መንደርተኝነት፣ ሰፈርተኝነት፣ ቀበሌኛነት ምናምን ያለባቸው ግለሰቦች አሉ። የሆነ ግሩፖች አሉ። እንደፈለጉ እንነደዋለን የሚል ሐሳብ ያላቸው የአስተሳሰባቸው ዝቅተት ከነሱ በላይ የሚያስብ ከነሱ በላይ ብልጥ ያለ አይመስላቸውም። ህሊና ቢስነታቸው ማለቴ ነው። ህሊና ቢስነት የሰው ልጅ በሰውነቱ አከብራለሁ እና ልክ እንደዚሁ በተመሳሳይ የኦሮሞ ብሔርተኛ ነኝ የሚለው የአዲስ አበባን ጉዳይ ለማግበስበስ ከቻለ በየኦሮሚያ ክልል ሽመልስ አብዲሳ እንደነገረን ሴትም ወንድም የሚደፍር የኢትዮጵያዊነት ስነ ምግባርና የኦሮሞ ስነ ምግባርና ባህል ያልሆነ የሚያራምድ በጣም በርከት ያሉ ደንዛዛዎች አደባባይ ላይ ወጥተው እኛ ኦሮሞዎች ምናምን ብለው ራሳቸውን ኤክስፖስ ያደረጉ የሆነ እንዲገልጹ የሄዱበትን ምናምን መንገድ ተመልክቻለሁ። ይሄ ድንቁርናና ይሄ ማህበረሰብን እንደ ማህበረሰብ መናቅ የኢትዮጵያን ባህል አይደለም። የወጣሁበትን ብሔር ሃይማኖት የማይፈቅድም ሰው አንዱን ሃይማኖት ይገላሉ፣ ያርዳሉ፣ ይጨፈጭፋሉ፣ እንደፈለጉ ያደርጋሉ፣ የሆነውን እያደረጉ ይሄዳሉ። ይሄ የተስፋዬ ገብረአብ ቅምጥሎች እላቸዋለሁ። ልክ እንደ አማራ ሴቶች ማለት ነው። በዚህ በኦሮሚያ የኦሮሞ ብሔርተኛ ምክንያታዊ አይደሉም። እግዚአብሔር ምስክሬ ነው። አየኋቸው፣ ምክንያታዊ አይደሉም። በተመሳሳይ ህዋትን እንቃወማለን የሚሉ በዚህ በኩል በአማራ ክልል ያሉ ደግሞ እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ፣ እኔ ወሎ ነኝ ምናምን የሚሉ የፖለቲካ ስንቅ የሌላቸው ወይም ደግሞ ህሊና ቢስ ሲሆኑ ብትገራቸው ሊመለሱ የሚችሉ ፋራ ትርጉም ምንድን ነው? ያልበሰሉ ያልሰለጠኑ ሰዎች የጎጠኝነት ሜንታሊቲ ስበው በህዝባቸው ላይ እየደረሰና እየሆነ ያለውን መከራ መመልከት የማይችሉ ሶሻል ሚዲያውን በመንጋነት ሞልተው እንደፈለጉ ሲዘበራረቁ ተመልክቻለሁ። እርባና ቢስ ናቸው። በተለይ የጎጃም ብአዴን ሶሻል ሚዲያ አክቲቪስቶች፣ የጎንደር ብአዴን ሶሻል ሚዲያ አክቲቪስቶች የጎንደርን ህዝብ አይወክሉም፣ የጎጃምን ህዝብ አይወክሉም። እነዚህ በአማራ ትግል ውስጥ ከፍተኛ ጠንቆ ነው መከራ ሆነው ዝም ብለው ሶሻል ሚዲያ ላይ ህሊና ቢስ፣ በተለይ ሴቱ እንደ ሴቶቹ ሆነው ህሊና ቢስ እንደ መንጋ ሲነዱ የአስተሳሰብ ድህነትም አለባቸው። ማውራት ይችላሉ አብረን ቁጭ ብለው፣ ግን እንደኔ አስቡ ማለት አይቻልም፣ አርቃችሁ ማለት አይቻልም። ሴቶቹ እንደፈለጉ አንደበታቸው ተስፋ የቆረጡ ይመስለኛል። አንደበትህን ስትናገርና ስታወራ በምድር ላይ ለሚሆነው ነገር በሙሉ የምትቀበለውና የምታየው ነገር ይኖራልና የግለሰብ አምልኮ የተሞላባቸው ሰዎች ናቸው።
የአማራ ግለሰብ አምልኮ ላይ የሚያተኩር አይደለም። ሃይማኖት ያለው ህዝብ ነው። በሙስሊም በክርስቲያንም በፈለገውም በቱል ለሃይማኖቱ ይሞታል። ከዛ ውጪ ለሐሳብ የበላይነት የሚገዛ ምክንያታዊ የሆኑ ህዝብ ነው። ልጆቹም እንደዛ ነው። የአባቶቻችን ልጆች ስለሆንም ማለት ነው ሀገር የመሰረቱ። ያንን ሜንታሊቲ ያልወሰዱ የአማራነት ስነ ልቦና የሌላቸው ሰዎች እዚህ መንጋ ሆነው ሲርመጠመጡ ተመልክቻለሁ። እና ይሄንን ለመንዳት ደግሞ የተዘጋጁ እንደፈለጉ መጫወቻ የሆኑ ቢቢሲ ነግሮናል። ቢቢሲ አማርኛ ከ46 ሺህ ከ47 ሺህ በላይ ስልጡን የአብይ አህመድ ቅጥረኛ ሶሻል ሚዲያ የተሰራጩ አሉና እነሱ አማርኛ የሚናገሩ የአማራን ፖለቲካ የሚያጨማልቁ ነው። አማራ ላይ እስካልወጣህ ድረስ አማራ ጎንበስ አድርጎ አሽሎ ወደ ቤተ መንግስት እስካልወሰደ ድረስ አማራን ህዝብ አታላ አጭበርብረ በአማርኛ ተናጋሪ ወይ ደግሞ በሆዳደሩ በጥቅመኛው እስካልያዝከው ድረስ በጦርነት አሸንፈው መሄድ የማትችለው ህዝብ እንደሆነ ጠንቅቆ ያውቁታል። ይህንን ስለሚረዱ በዛ ህዝብ ላይ በጎጥ መከፋፈል፣ በሰፈር በመንደርተኝነት፣ በወረዳ በቀበሌ ምናምን እያሉ ያን ህዝብ ዋጋ ለማስከፈል የሚሰሩ እኔ ጎንደሬ ነኝ፣ እኔ ጎጃም ነኝ፣ እኔ ወለየ ነኝ የሚል የጎጠኝነት ሜንታሊቲ ባለቤቶች ዋጋ እያስከፈሉ እንዳለ ይሰማኛል። እነዚህን ተረድቻለሁ። እኔ አንድ ቴዲ ሐዋሳ የሚባል የማንኪያ ነገድ ነኝ የሚል በአማራ ፖለቲካ ለአብይ አህመድ ቅጥረኛ ሆኖ ሲያደርግና ሲሄደበት የነበረውን ነገር ለማየት ታዝቤያለሁ። ዛሬ የሆነ ብሔር ነፃ አውጪ ሆኖ በአማራዎች ላይ ፖለቲካ ሰራ የነበረ አማራን ሞቅ የሚያደርግ ንግግር እያደረገ ጊፍት ሲለቃቅም የነበረ ሴረኛ የዚህ እንትን ቅጥረኛ የዚህ የብልጽግና ቅጥረኛ ወይም ደግሞ መሰረታዊ ጥላቻ ያለበት አማራ ህዝብ ላይ ጥላቻ ያለበት ግለሰብ ሶሻል ሚዲያ ላይ ሲያደርግ የነበረውን ነቅቼ ስታገል የነበረው። ከዛ ውጭ ዩሪ የሚባል ልጅ ነጋዴ ነው። ነጋዴ እኔ የጉራጌ ህዝብ ክብር አለኝ፣ አከብራለሁ። የየትኛውን ብሔር ችግር የለብኝም። ከብሔር ውስጥ ከነዛ ግን ወጥተው በአንተ ፖለቲካ ላይ እንደ መርካቶ ገበያ ሸቅጠን ትርፍ እናገኛለን ብለው የሚወጡ በሰው የሚነግዱ ሰዎችን ጠንቅቄ ስለማውቃቸው አካሄዳቸው የማይጥም ከሆነ አካሄዳቸውን ትክክል አይደለም እላለሁ። አዲስ ታይምስ ጩኸት ወደፊት ይወጣል። ደፋር ነው፣ ጎበዝ ነው። የፖለቲካ ብስለት ሊኖረው ይችላል። አይዶን ነው እሱ የፖለቲካ ብስለት ግምገማ ላይ አይደለውም። ከትላንት ወዲያ ግን እኛ ጎጃም ያግብቼ ምናምን እያለ ከእኔ ከአማራው በላይ ለጎጃም ህዝብ ሀሳብ የሆነው ጎጃምና ጎንደር ለመከፋፈል የተካሄደበትን የፖለቲካ ስብራት ወይም ደግሞ የፖለቲካ የአማራ ላይ ያለው አመለካከት ወይም ደግሞ በዛ ህዝብ ላይ እንደ መንጋ አስከትሏቸው የሚሄዷቸው የጎጠኝነት ሜንታሊቲ ያላቸውን ሰዎች የሰራውን የፖለቲካ አመለካከት ታዝቤያለሁ። ሶሻል ሚዲያ ላይ ያለው ምድር ላይ ካለውን ፋኖ ነው ማለት ነው። ምድር ላይ አንድ ፍቅሩ የሚባል ምርኮኛ የሙት ለእኔ ፍቅሩ ሙተኝ ነው የወሎ ምናምን ፋኖ ነኝ የሚል ጠቁሜ ፋኖችን አስይዛለው። እንዴት ከህወሓት ጋር ይሰራሉ ይልሃል። በዚህ ደግሞ በጎንደር እንዴት ከህወሓት ጋር ምናምን ይሰራሉ። ህወሓትም ብልጽግና የአማራ ህዝብ ጠላቶች ናቸው። በሁለቱም አቅጣጫ ያሉት ማለት ነው። ህወሓትም ብልጽግና የአማራ ህዝብ ጠላት ናቸው። የአማራ ህዝብ እነዚህን ለፍርድ ማቅረብ አለበት። በስልጣን ላይ የነበሩ ከትግራይ ህዝብ ጋር ችግር የለብንም፣ ከኦሮሞ ህዝብ ጋር ችግር የለብንም፣ ከማንም ጋር ችግር የለብንም። የጨፈጨፉን የገደሉን በመረጃ በማስረጃ በሎኬሽን ጭምር በቪዲዮ ማቅረብ የምንችለው በፎቶ ማቅረብ የምንችለው ፍርድ ለምንሰጣቸውን ሰዎች ከለላ ሆነው እነዚህን ለማስመለጥ የሚሄዱ የነዚህ የገዳዮች ቅጥረኛ የሆኑ ሰዎች በገባቸውም ባይገባቸውም እኔ ጎንደሬ ነኝ፣ ጎጃሜ ነኝ፣ ወሎኔ ምናምን የሚሉ ከፋኖ ውስጥ እጅ ሰተናል የሰላም አማራጭ ሄድ ብለው የሄዱ ከአሜሪካም ተመልሰው ከብልጽግና ጋር የቆሙ በአማራ ፖለቲካ ውስጥ የአማራን ህዝብ ታሪክ አዳሽ ወይም ደግሞ እንደ አማራ ጀግና አድርጎ ማቅረብም የሞት ነው። የአማራ ህዝብ የናሁሰና አይነት ጀግና አለው። አሳምነው ጽጌ አይነት ጀግና አለው። ዶክተር አምባቸውን አይነት ጀግና አለ። የአጼ ቴዎድሮስ የአጼ ምኒልክ መለስ ብለን ስናያቸው በርከት ያሉ የሳሙኤል አወቀ በርከት ያሉ ጀግኖች ያሉት ማህበረሰብ ነው። ይሄንን ዘንግታችሁ በአጭር የፖለቲካ ታክቲክና ስሌት የህዝቡን እንገፋለን ብላችሁ የምታስቡ ሰዎች ካላችሁ ያ ዋጋ ያስከፍላል። ትግሩ እየጠራ ነው ያለው። ብዙ መከራ፣ ብዙ ስቃይ። ይሄ የእንትናም አማራዎች አሉ። አሁን ለምሳሌ
የወርቁ አይተነው አማራዎች አሉ። የደብረ ጽዮኖች አማራዎች እነ ዘመነ ካሴ ተፈጥረዋል። የህዝቡ ጥያቄ ሌላ፣ እነሱ የሚያነሱት ጥያቄ ሌላ የሚሆኑት የደመቀ መኮንን አማራዎች አሉ። የብአዴን አማራዎች አሉ። አማራ ደግሞ አለ አሁን የሚነሳ የተዘጋጀ አከርካሪ መስበር የሚችል ጀግና ተራማጅ የሆነ አቋም ያለው አማራ አሁን እየመጣ ነው። አሁንም ቀጥሎ የሚመጣው አማራ ከባድ ነው። ከስር ከመሰረቱ ከፍ ብሎ ነው። ከስር ከመሰረቱ አጥንቶ አይቶ ምንድነው እየሆነ ያለው የሚለውን ተገንዝቦ የሚመጣ አማራ አለ። ያዛ አሁን ለሚመጣው አማራ ጥንቃቄ ያለው አንደበተ ቁጥብ የሆነ የሚናገረውን የሚያውቅ ህዝቦችን በዲፕሎማሲያም ይሁን በፍቅር በሰላም በዲሞክራሲያዊ መንገድ ራሱን አስከብሮ ሌሎቹን አክብሮ የአባቶቻችሁ የመሰረቱለትን ሀገር ይዞ የሚራመድ ድንቅ የሆነ ትውልድ አሁን ይመጣል። ከትግራይም ችግር የለበትም። የራሱን አይሰጥም፣ የሰው አይቀበልም፣ የራሱ አይፈልግም። ሀገር እንደ ሀገር ነው። ሀገር የጋራ ነው። ሃይማኖት የግል ነው። በሃይማኖትም በምንም በክፋትም በተንኮልም ሆዳሞችና አድርባዮችም ዋጋ የሚከፍሉ በዛው በማህበረሰብ ውስጥ ጭምር ስላሉ ማለት ነውና ቀጥሎ የሚመጣ ፈተናዎች አሉ። እነዛን ቀጥሎ የሚመጡ ፈተናዎችን መሻገር የምንችለው ብስለት ጭንቅላትን በማሰራት ምሁራኖች የአማራ ምሁራኖች ወደፊት በመምጣት የሚሆነውን ነገር በመመልከትና በማስተዋል ምን መደረግ አለበት የሚለውን ነገር ማስቀመጥ እንዳለባቸው ይሰማኛል። እኔ ቴዲ ሐዋሳ ብሎ የመጣው የማንኪያ ነገድ የሚል የሲዳማ ነጻ ግንባር ዩሪ ታደሰ ፖለቲካ ትንተናውን እወደዋለሁ። የሚያደርገውን ነገር ግን አድርባይነትና ይሄ መለጣጠፍ ባህሪ ስላለው የጥቅመኝነትና የሴራ ነገር ተመልክቼበታለሁ። አዲስ ታይምስ ገፈፍ የሆነ ያልበሰለ ወይም ደግሞ ይሄ አካሄዱ ያልተረዳ ሶሻል ሚዲያ ላይ ገኑ የወጡ ሰዎች ናቸው። ሶስቱን ሰዎች ክትትል ብናደርግ በቃ ነው። ከዛ ውጪ የጎጠኝነት ሜንታሊቲና ጎጠኝነት እሳቤ ያላቸውን ሰዎች ማለት ነው። ዋና አማራ ጋር ፖለቲካውን ያውቁታል። የለውጡን ችኮላና ያንን ለውጥ ለማምጣት የሚሄዱበት አቅጣጫ ያገኙትን የመጠቀም ተጠቅመን ይህን አድርገናል እንሄዳለን የሚለው ሰፋ ያላለ ግንዛቤና ሐሳቤ እመለከታለሁ። እያንዳንዱን ፖለቲካውን የሚረዱበት የሚተነትኑበት ጥልቁን ያንን የሚያደርጉትን ነገር በሙሉ ጠንቅቄ አውቃለሁ፣ አያለሁ። እኔ አማራዎች አይደሉምና እንደዚህ ቅጥረኞች ናቸው የሚል እሳቤ የለኝም። ለዛ ይሄ ለፋራው ይሄ በየአረብ ሀገር ከብት ምረኝነት ምንም ሲል የነበረ ስራ ነው አውቃለሁ። በተለያየ ዓለም ላይ ወጥቶ ፊደል ያልቀመሰው መሸከም የማይችለውን ፖለቲካ እንደማያራምዱ አውቃለሁ። ሰፈርተኝነት፣ መንደርተኝነት የለባቸውም። ግን የፖለቲካውን ይሄ ዙር አክረው ይሄ ለዚህ አሁን ላለው የማይመጥን አድርገው እየተጓዙ እንዳለ ይሰማኛል። እነዚህን ነገሮች በጥንቃቄ መመልከት፣ የአማራ ሕዝብ ጥያቄ ምድር ላይ ያለው ሕዝብ የሚፈልገውን ነገር ማስተካከል፣ ቀጣይ ለሚመጣው ፖለቲካ መዘጋጀት። የጩኸትና የጫጫታ ፖለቲካ የአማራን ሕዝብ አይበጀውም። የብልጽግና ወይም ደግሞ የቀጣይ የሚመጣው ፈተናና ቀጣይ የሚመጣው የአማራ ህዝብን ዋጋ ለማስከፈል የደብረ ጽዮን አማራዎችም አብይ አህመድ አማራዎችም ምድር ላይ ያሉትን ፋኖች ምድር ላይ ያሉ ፋኖችን ዘመነ ካሴና እስክንድር ነጋ በማባባል የተከፈለው ዋጋ አይነት የአብይ አህመድ አማራና የደብረ ጽዮን አማራ በሚል ከፋፍለው ወይም ጎጃም፣ ጎንደር፣ ወሎ፣ ሸዋ በሚል ከፋፍለው ድጋሚ ሌላ እልቂትና ሌላ በወንድሞቻችን ላይ የሚፈጠርና የሚመጣ የሴራና የክፋት አደጋ እንደመጣ ይታየኛል። ሁሉም አማራ ምድር ላይ ያሉ ፋኖች እያንዳንዳችሁ ይሄ ጎጠኝነት ሜንታሊቲ ያላችሁ የመጣንበትን የተጓዝንበትን ይሄ ራሳቸውን ሪስፖንሲቢሊቲ የማይሰማቸው ለራሳቸው ክብር የሌላቸው እንደ እህቶቻችን በአደባባይ ወጥቶ አንደበታቸውን የሚያላቅቁ የአስተሳሰብ ችግር ነው። ቢሆንም ግን ያ የአማራ ስብዕናን በሌሎቹ ማህበረሰቦች እጅ ውስጥ ግምት ውስጥ የሚከት ስለሆነ እያንዳንዱ ነገር በጨዋና ስነ ምግባር በተሞላበት መልኩ መሆን አለበት የሚል አቋም አለኝ። እኔ ይሄንን ስናገር
ለእያንዳንዱ ለሰዎች ኃጢአት እኔም ኃጢአተኛ ነኝ ኃጢአት ምናምን ቦታ እየሰጠው አይደለም እንደዚህ ኃጢአተኛ ምናምን ያልኩ አይደለም። የአመለካከት ልዩነት አለኝ፣ የሐሳብ ልዩነት አለኝ። የሐሳብ ልዩነት ለዘላለም ይኑር። ነገ አርመው አስተካክለው የሚመጡ ካሉ አብረን የምንሄድበትን እንፈጥራለን። ካሎ ግን የሐሳብ ልዩነት ጠላትነት አይደለም። የህልውና ትግል ላይ ነን። የህልውና ትግል ላይ ደግሞ የሰላ ትግል መደረግ መቻል አለበት። የአማራ ህዝብ ትክክለኛ እውነተኛ ጥያቄ አለው። ያስኪመለሱላችን እውነተኛ ትግል እናድርግ። ድል ለኢትዮጵያ፣ ድል ለንጹሐን፣ ድል ለአማራ። እናሸንፋለን።